ፍጻሜው ደረሰ። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። አንተ የሰው ልጅ ሆይ ጌታ እግዚአብሔር ለእስራኤል ምድር እንዲህ ይላል፣ ፍጻሜ፣ በአራቱም የምድሪቱ ማዕዘን ፍጻሜ መጥቷል። አሁንም መጨረሻሽ ደርሷል። ቁጣዬን ባንቺ ላይ አፈሳለሁ፣ እንዳካሄድሽ እፈርድብሻለሁ። ስለ ጸያፍ ተግባርሽ ሁሉ ተገቢውን ቅጣት እከፍልሻለሁ። በርኅራኄ ዓይን አልመለከትሽም፣ ምሕረትም አላደርግልሽም። ስለ አካሄድሽና በመካከልሽ ስላለው ጸያፍ ተግባር ተገቢውን ቅጣት እከፍልሻለሁ። በዚያ ጊዜ እኔ እግዚአብሔር እንደሆንሁ ታውቃላችሁ። ጌታ እግዚአብሔር እንዲህ ይላል፣ መዓት፣ ተሰምቶ የማይታወቅ መዓት ይመጣል። ፍጻሜ መጥቷል፣ ፍጻሜ መጥቷል፣ በአንቺ ላይ ተነሳስቷል። እነሆ ደርሷል። እናንተ በምድሪቱ የምትኖሩ ሆይ የጥፋት ፍርድ መጥቶባችኋል። ጊዜው ደርሷል። በተራሮች ላይ እልልታ ሳይሆን ሽብር የሚሰማበት ቀን ቀርቧል። እነሆ መዓቴን በቅርብ ቀን አፈስብሻለሁ፣ በአንቺ ላይ ቁጣዬን እፈጽምብሻለሁ፣ እንዳካሄድሽ እፈርድብሻለሁ። ስለ ጸያፍ ተግባርሽም ሁሉ ተገቢውን ቅጣት እከፍልሻለሁ። በርኅራኄ ዓይን አልመለከትሽም፣ ምሕረት አላደርግልሽም። ስለ አካሄድሽና በመካከልሽ ስላለው ጸያፍ ተግባር ተገቢውን ቅጣት እከፍልሻለሁ። በዚያ ጊዜ የምቀስፍ እኔ እግዚአብሔር መሆኔን ታውቃላችሁ። እነሆ ቀኑ ይኸው ደረሰ። የጥፋት ፍርድ ተገልጧል። በትሩ አቆጥቁጧል፣ ትዕቢት አብቧል። ዓመፅ አድጋ የክፋት በትር ሆነች። ከሕዝቡ አንድም አይተርፍም። ከሰዎቹ ከሀብታቸውና እርባና ካለው ነገር አንዳች አይቀርም። ጊዜው ደርሷል፣ ቀኑም ይኸው። መዓት በሕዝቡ ሁሉ ላይ ስለመጣ የሚገዛ አይደሰት፣ የሚሸጥም አይዘን። ሁለቱ በሕይወት እስካሉ ድረስ ሻጩ የሸጠውን መሬት አያስመልስም፣ ስለ መላው ሕዝብ የተነገረው ራእይ አይለወጥምና። ከኃጢአታቸው የተነሳ ሕይወቱን ማትረፍ የሚችል አንድም አይገኝም። መለከት ቢነፉም ሁሉንም ነገር ቢያዘጋጁም ወደ ጦርነት የሚሄድ አንድ እንኳ አይኖርም። መዓቴ በሕዝብ ሁሉ ላይ መጥቷልና። በውጭ ሰይፍ፣ በውስጥ ደግሞ ቸነፈርና ራብ አለ። በገጠር ያሉት በሰይፍ ይወድቃሉ፣ በከተማ ያሉትም በራብና በቸነፈር ያልቃሉ። ተርፈው ያመለጡት ሁሉ በሸለቆ እንደሚኖሩ እርግቦች ስለ ኃጢአታቸው እያለቀሱ በተራራ ላይ ይሆናሉ። እጅ ሁሉ ይዝላል፣ ጉልበት ሁሉ ውሃ ይሆናል። ማቅ ይለብሳሉ፣ ሽብርም ይውጣቸዋል። ፊታቸው አፍረት ይለብሳል፣ ራሳቸውም ይላጫል። ብራቸውን በየጎዳናው ይጥላሉ፣ ወርቃቸውም እንደ ርኩስ ነገር ይቆጠራል። በእግዚአብሔር ቁጣ ቀን ብራቸውና ወርቃቸው ሊያድናቸው አይችልም። በኃጢአት እንዲወድቁ እንቅፋት ሆኖባቸዋልና በልተው አይጠግቡበትም፣ ሆዳቸውንም አይሞሉበትም። በውብ ዕንቁአቸው ታብየዋል። ይህንም አጸያፊ የጣዖት ምስሎቻቸውንና ርኩስ ቅርጻ ቅርጾችን ለመስራት ተጠቅመውበታል። ስለዚህ እነዚህ ነገሮች ወደ ርኩሰት እለውጥባቸዋለሁ፣ ለባዕዳን ዝርፊያ፣ ለምድር ክፉዎችም ብዝበዛ አድርጌ አሳልፌ እሰጣለሁ። እነርሱም ያረክሱታል፣ ፊቴን ከእነርሱ መልሳለሁ። እነርሱም የከበረውን ቦታዬን ያረክሳሉ። ወንበዴዎች ይገቡበታል ያረክሱታልም። ምድር በደም መፋሰስ ከተማይቱም በአመፅ ተሞልታለችና ሰንሰለት አዘጋጅ። እጅግ የከፉትን ከአሕዛብ አምጥቼ ቤቶቻቸውን እንዲነጥቁ አደርጋለሁ። የኃያሉንም ትዕቢት አጠፋለሁ፣ መቅደሳቸውም ይረክሳል። ሽብር በመጣ ጊዜ ሰላምን ይሻሉ፣ ነገር ግን አያገኟትም። ጥፋት በጥፋት ላይ፣ ወሬም በወሬ ላይ ይመጣል። ራእይን ከነቢይ ለማግኘት ይጥራሉ። የሕግ ትምህርት ከካህኑ ምክርም ከሽማግሌው ዘንድ ይጠፋል። ንጉሡ ያለቅሳል፣ መስፍኑ ተስፋ መቁረጥን ይከናነባል። የምድሪቱም ሕዝብ እጅ ትንቀጠቀጣለች። የእጃቸውን እከፍላቸዋለሁ፣ ራሳቸው ባወጡት መስፈርት መሰረት እፈርድባቸዋለሁ። በዚያ ጊዜ እኔ እግዚአብሔር እንደሆንሁ ያውቃሉ።